አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ። አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የእስራኤል ጦር በጋዛ የሚገኘውን የሐማስ የጦር መሳሪያ ማምረቻ መምታቱን አስታወቀ። የእስራኤል ጦር በጋዛ የሐማስን የጦር መሳሪያ ማምረቻ ኢላማ ያደረገ ጥቃት መፈጸሙን ማምሻውን ገልጿል። በማዕከላዊ ጋዛ በሚገኝ የስደተኞች መጠለያ ካምፕ አቅራቢያ ባለ መጋዘን ላይ በእስራኤል በተሰነዘረው ጥቃት ቢያንስ አንድ ሰው መገደሉና ሌሎች በርካታ መቁሰላቸው ተነግሯል። የእስራኤል ጦር ባወጣው መግለጫ የጦር መሳሪያ ማምረቻው የተቋቋመው በዓለም አቀፍ ድርጅት በሚተዳደር የእርዳታ ማከፋፈያ ጣቢያ አቅራቢያ መሆኑን አስታውቋል። ጦሩ የሐማስ ወታደራዊ ክንፍ አዛዥ መገደሉንም ይፋ አድርጓል። ኢስማኤል አቡ ፉል የተባለው ይኸው አዛዥ ፈንጂዎችንና ጸረ ታንክ ሮኬቶችን ያመርት የነበረ ክፍል መሪ ነው ብሏል። የእስራኤል ጦር ነዋሪዎች አካባቢውን ለቀው እንዲወጡ ካዘዘ በኋላም የተፈጸመው ይኸው ጥቃት ዛሬ በጋዛ ከተሰነዘሩት በርካታ ጥቃቶች አንዱ መሆኑ ተመልክቷል። የአሜሪካ ፕሬዝዳንት ትራምፕ የሆርሙዝ ሰርጥን አዲሱ የአሜሪካ ግዛት ሲሉ አወጁ። የአሜሪካው መሪ ትራምፕ በራሳቸው የትሩዝ ማኅበራዊ ገጻቸው ላይ ባጋሩት ምስል የሆርሙዝ ሰርጥ አዲሱ የአሜሪካ ግዛት መሆኑን ገልጸዋል። ምንም አይነት መግለጫ ያልተጻፈበት ይሄ የትራምፕ ምስል አሜሪካም በኢራን ላይ በታሪክ ጠንካራ የተባለውን ማዕቀብ እንደምትጥል ካስታወቀች በኋላም የተለጠፈ ነው። ማዕቀቡ በኢራን ያለውን ኢኮኖሚያዊ ጫና በማጠናከር በውሃ መስመሩ ላይ የተፈጠረውን አለመግባባትና ፍጥጫም በኃይል ለመቋጨት ታስቦ መሆኑ ተገልጧል። ፕሬዝዳንት ትራምፕ የሆርሙዝ ወሽመጥን በቅርቡ የአሜሪካ ግዛት እንደሚያደርጉ ቃል ከገቡ ከቀናት በኋላ ይህንን ምስል በትሩዝ ሶሻል ገጻቸው ላይ ሲያጋሩ የዛሬው የመጀመሪያ አይደለም። የኢራን ውጭ ጉዳይ ሚኒስቴር የትራምፕን ንግግር ቅዠት ሲል ከገለጸ በኋላ የሆርሙዝ መተላለፊያ ምንጊዜም የኢራንና የኢራን ብቻ ሆኖ የሚቀጥል ነው ሲል ውድቅ አድርጓል። ሚኒስቴሩ የአሜሪካንን አዲስ ማዕቀብ በሁሉም ሀገራት ላይ የታወጀ ጦርነት ነው ብሎታል። ኢራን በአሜሪካ የሚመራውን የኢኮኖሚ ማዕቀብ በሚደግፉና በሚተባበሩ የጎረቤት ሀገራት ላይ የኃይል እርምጃ እንደምትወስድ ዛሬም በድጋሚ አስጠንቅቃለች። የሕግ ባለሙያዎች ትራምፕ ዓለም አቀፍ የውሃ መስመርን ግዛት ለማድረግ ማሰባቸው እንዲሁም ደግሞ 20 በመቶ ታሪፍ ለመጣል ማቀዳቸው ከዓለም አቀፍ ሕግጋት ውጪ የሆነና የማይሞከር ተግባር ነው ሲሉ ተችተዋል። የአሜሪካ ዶላር በኢራን ታሪካዊ የተባለ የ2 ሚሊዮን ሪያል ምንዛሪ ክብረ ወሰን ሰበረ። የኢራን ብሔራዊ ገንዘብ ሪያል ዋጋው በከፍተኛ መጠን ማሽቆልቆሉን ተከትሎ ዛሬ አንድ የአሜሪካ ዶላር በታሪክ ለመጀመሪያ ጊዜ የ2 ሚሊዮን ሪያል የምንዛሪ ገደብ ማለፉ ተሰምቷል። ባለፉት ጥቂት ቀናት የኢራን ሪያል እያሳየ የመጣው ከፍተኛ መውረድ ለዚህ ታሪካዊ የምንዛሪ ቀውስ መፈጠር ዋነኛ ምክንያት ነው ተብሏል። ከዶላር በተጨማሪ ሌሎች ዋና ዋና የውጭ ሀገር ገንዘቦችም በሪያል ላይ
ከፍተኛ ጭማሪ አሳይተዋል። አንድ የእንግሊዝ ፓውንድ ከ2.72 ሚሊዮን ሪያል በላይ ሲመነዘር 1 ዩሮ ደግሞ ወደ 2.34 ሚሊዮን ሪያል እየተጠጋ ይገኛል። የአሜሪካ ዶላር ባለፈው ሳምንት መጀመሪያም በ1.865 ሚሊዮን ሪያል አካባቢ ይመነዘር የነበረ ሲሆን ይሄ አዲስ ምጣኔ ሳምንት ባልሞላ ጊዜ ከ7 በመቶ በላይ ጭማሪ ማሳየቱ ተመልክቷል። በተጨማሪም የሪያል ዋጋ ካለፈው ዓመት ተመሳሳይ ወቅት 1 ዶላር በ958 ሺህ ሪያል ይለወጥ ከነበረበት አንጻር ከእጥፍ በላይ የዋጋ መውረድ አሳይቷል። የኢኮኖሚ ባለሙያዎች እንደሚሉት ይህ አይነቱ የገንዘብ ዋጋ መውረድ በኢራን ውስጥ የዋጋ ንረትን ይበልጥ ሊያባብሰው ይችላል። የኢራን ኢኮኖሚ ታይቶ በማይታወቅ እጅግ አስከፊ የቁልቁለት ጉዞና የዋጋ ንረት ቀውስ ውስጥ ይገኛል ነው የሚባለው። ሀገሪቱ ከአሜሪካ ጋር በገባችበት የ6 ወራት ጦርነት በባህር ኃይል እገዳ እንዲሁም ደግሞ በአዳዲስ ማዕቀቦች ምክንያት የነዳጅ ወጪዋ በከፍተኛ መጠን ቀንሷል። ይሄ ሁኔታም ማኅበራዊ ቀውስና ሕዝባዊ አመፅ ሊያስነሳ ይችላል የሚል ስጋት ፈጥሯል። በአሁኑ ጊዜም የዋጋ ንረት ከ87 በመቶ እስከ 89 በመቶ መድረሱ ይነገራል። የምግብና መጠጥ ውሃ ዋጋም በአማካይ 134% የጨመረ ሲሆን እንደ ዘይትና ሩዝ ያሉ መሠረታዊ ሸቀጦች ዋጋ ከ200% በላይ ንሯል። የመንግሥት ሠራተኞችና መምህራን ደሞዝ በ20 በመቶ አካባቢ ቢጨምርም የሕዝቡ የመግዛት አቅም ሙሉ በሙሉ ሊባል በሚችል ደረጃ መሰናከሉን ዘገቦች አመልክተዋል። መንግሥት በጦርነቱ ምክንያት የነዳጅ ማጣሪያዎች ስለተጎዱ የሕዝቡን የቅናሽ ነዳጅ ኮታ በነፍስ ወከፍ ከ70 ሊትር ወደ 50 ሊትር ቀንሷል። መንግሥት በቀን የ15 ሚሊዮን ሊትር የነዳጅ ጉድለት ስለገጠመው የነዳጅ ዋጋ ለመጨመር እያሰበ ሲሆን ይሄ እርምጃ ግን እንደ ፈረንጆቹ አቆጣጠር የ2019ን አይነት ደም አፋሳሽ ሕዝባዊ አመፅ እንዳይቀሰቅስ ተፈርቷል። የኤሌክትሪክና የውሃ እጥረት የፋብሪካ ምርቶችንና የዕለት ተዕለት ሕይወትን በእጅጉ አውኳል። ላለፉት 2 ወራት በመላው ሀገሪቱ የባንክ ሲስተሞች በመስተጓጎላቸው የሕዝቡ የኤሌክትሮኒክስ መክፈያ ካርዶች ሥራ አቁመዋል። እናም ሕዝቡ በካርዱም ሆነ በጥሬ ገንዘብ የዕለት ተዕለት የምግብ ፍላጎቱን ማካሄድ አቅቶት በትልቅ ጭንቀት ውስጥ ይገኛል ነው የሚባለው። መንግሥት ከሀገር ውስጥ የተሰነዘረ የሳይበር ጥቃት ነው ብሏል። በአሜሪካም የባህር ላይ እገዳ ምክንያት የኢራን የነዳጅ ጭነት ካለፈው ከነበረበት ደረጃ በ1/7 ቀንሷል። ከዚህ ቀደም የኢራንን ነዳጅ 80 በመቶ ትገዛ የነበረችው ቻይና በአሜሪካ ማስጠንቀቂያ ፊቷን ወደ ብራዚልና ኢራቅ ነዳጅ እያዞረች መሆኗና የተባበሩት አረብ ኤምሬትስ ከቴሄራን ጋር የነበራትን የፋይናንስና የንግድ ልውውጥ ማገዷ የኢራንን እስትንፋስ ጨርሶ እንዳይዘጋው ተሰግቷል። የፕሬዝዳንት ማሱድ ፒዜክሺያን መንግሥት የኢኮኖሚ ውድቀቱን ለመታደግ ከአሜሪካ ጋር ስምምነት ለማደስና ጦርነቱን ለማቆም ቢፈልግም በሀገሪቱ የሃይማኖት መሪዎችና አክራሪ ፖለቲከኞች እምቢተኝነት ቀውሱ ተባብሶ ቀጥሏል ይላሉ በርካታ ተንታኞች። ይህ በእንዲህ እንዳለ በውጭ የሚኖሩ ኢራናውያን የሀገራቸውን መንግሥት በመቃወምና ለወገኖቻቸው ያላቸውን ድጋፍ ለመግለጽ በተለያዩ የዓለም ከተሞች መጠነ ሰፊ የተቃውሞ ሰልፎች እያካሄዱ መሆኑ ተሰምቷል። ከኢራን ኢንተርናሽናል የደረሱ ተንቀሳቃሽ ምስሎች እንደሚያሳዩት በስደት የሚኖሩ የኢራን ማኅበረሰብ አባላት ቅዳሜና እሁድ በጉተንበርግ ስዊድንና በሃምቡርግ ጀርመን አደባባይ በመውጣት ድምፃቸውን አሰምተዋል። በተመሳሳይ በሳን ሆዜ ካሊፎርኒያ የሚገኙ ኢራናውያን የመኪና ሰልፍ በማደራጀት ለኢራን መንግሥት ያላቸውን ጠንካራ ተቃውሞ ገልጸዋል። ሰልፈኞቹ የኢራን መንግሥት በሀገር ውስጥ የሚፈጽማቸውን ሰብአዊ መብት ጥሰቶችን የተቃወሙ ሲሆን ለኢራን ሕዝብ ያላቸውን አብሮነትና ድጋፍ ገልጸዋል። የሀገሪቱ ፕሬዝዳንት ማሱድ ፒዜክሺያን ዛሬ በሰጡት መግለጫ ሙሉ ጦርነት ውስጥ እንገኛለን በማለት መንግሥታቸው ችግሮችን ለመቅረፍ እየሞከረ ስለመሆኑ ገልጸዋል። ሙሉ የምጣኔ ሀብት የወታደራዊና የደህንነት ጦርነት ውስጥ እንገኛለን ነው ያሉት። መንግሥት በኢኮኖሚ ውስጥ ባሉ ችግሮች እንደሚያፍር ጨምረው ተናግረዋል።
ትራምፕ በኢራን ላይ እጅግ ከባድና እንዲሁም ደግሞ አስከፊ ማዕቀቦችን እንደሚጥሉ በቀላሉ ይናገራሉ ያሉት ፒዜክሽያን ቴሄራን የአቻ ባልሆነ ጦርነት ውስጥ ጸንታ በመቆም የኢራንን ሕዝብ ለማገልገል እየጣረች ነው ሲሉ ገልጸዋል። ይህ አዋዜ ነው። አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ